ሄለንና ሳምሪ ላፕቶፑን እያዩ ነው። የዚህን ጊዜ በሩ ተንኳኳባቸው። ሄለን ላፕቶፑን በፍጥነት በመደበቅ ወደ በሩ ማን ነው እያለ ተጠጋች። በሩ በጣም ተንኳኳ። ሄለንም ማን ነው እያለች በሩን ከፈተችው። በሩን ስከፍተው መስኪ ናት። መስኪም እንዴ አንቺ ደግሞ እዚህ ምን ትሰሪያለሽ? በማለት ሄለንን ጠየቀቻት። ሄለንም ውሃ ልጠጣ ስመጣ ሳምሪን አሟታል፣ ስለዚህ ላያት ነው የመጣሁት አለቻት። የዚህን ጊዜ ሄለንም እንዴ አንቺስ ግን ምን ትሰሪያለሽ እዚህ? በማለት ጠየቀቻት። እሷም እኔማ ምግብ ፈልጌ ነው የመጣሁት፣ ይህን ያህል አታውቂኝም ብዬ አላስብም ነበር አለቻት ሄለንን። ሄለንና መስኪ ወደ ሳምሪ ተጠጉ። መስኪ አልጋው ላይ አረፍ ብላ በይተንሽ አሁን ልብስሽን ቀየሪና ሆስፒታል እንሂድ አለቻት ሳምሪን። ሳምሪም በድንጋጤ አይ ደህና ነኝ ራስ ምታት ነው አለቻት። የዚህን ጊዜ መስኪ አሁን አውቀዋለሁ ነገሩን፣ አንቺም አላመመሽም፣ አንቺም ውሃ ልትጠጪ አይደለም የመጣሽው፣ ስለዚህ የሆነ ነገር አለ አለቻቸው። ሄለን የዚህን ጊዜ ተናደደች። ምንድን ነው የምትይው አንቺ? ለምንድን ነው የምትከታተይኝ? የፈለግኩትን የማድረግ መብት አለኝ። ይሄ ቤት የኔ ነው፣ ምንም ማድረግ እችላለሁ። እኔ ልትከታተይኝ አትችይም አለቻት መስኪም የሆነ ነገር እያቀርሽ እንደሆነ ገብቶኛል፣ የሆነ ሴራ እንዳለ ገብቶኛል፣ ለዚህ ነው የምከታተልሽ አለቻት ሄለንን። ሄለንም ከዚህ በኋላ አንድም እንድትከታተይኝ አልፈልግም፣ ስለዚህ ቤቱ የኔ ነው በማለት ሳምሪን ደህና አደሪ ብላ ቤቱን ለቃ ወጣች። ሄለን በፍጥነት ወደ ክፍሏ ሄዳ ተኛች። መስኪ ይህን ጊዜ ሳምሪን በእንግዲህ ሄለን ጥላኝ ሄዳለች፣ ስለዚህ ጉዳዩን ካንቺ ልስማው በማለት ሳምሪን ጠየቀቻት። ሳምሪም እኔ ምንም የማውቀው ነገር የለም አለቻት። አሁን ደክሞኛል ልተኛ አለቻት ሳምሪ። መስኪም እስካሁን ድረስ ከእሷ ጋር እያወራሽ አይደለ? ከእሷ ጋር ሲሆን እንዴት አልደከመሽም? ስለዚህ ምን እንደሆነ ንገሪኝ ትላታለች መስኪ። ሳምሪም እኔ ምንም የማውቀው ነገር የለም፣ ስለዚህ በዚህ በጨለማ ምንም የምናወራው ነገር የለም ትላታለች። መስኪ እኔ አልደከመኝም እናውራ ንገሪኝ ብላ ፍጥጥ ታደርጋታለች። ሳምሪ እኔ ደክሞኛል እንግዲህ ስለዚህ የምናወራው ነገር የለም በማለት ጥላት ትተኛለች። መስኪም በንዴት ሁሉንም ነገር እደርስበታለሁ፣ የሆነ ሴራ እያሴራችሁ እንደሆነ አውቄያለሁ፣ ስለዚህ እኔ ራሴ ጉዳዩን እደርስበታለሁ ብላት ሳምሪን ጥላት ትወጣለች። ካሌብ በጠዋት ወደ እነ ሄለን ቤት መጥቷል። በሩን በጣም አንኳኳ። ሳምሪ እየሮጠች ሄዳ በር ከፈተችለት። የዚህን ጊዜ ሳምሪን እንቅ አድርጎ አሁኑኑ ላፕቶፔን አምጪ በማለት አፈጠጠባት። እሷም እኔ አላየውም አለችው። ካሌብ ግን አሁኑኑ ስጭኝ፣ አሁኑኑ ካልሰጠሽኝ አልለቀሽም ብሎ አንገቷን ይዞ አነቃት። የዚህን ጊዜ ሄለን በሩን ከፈተችው። ካሌብም በቃ ባለ ጉዳዩ አመጣች በማለት ወደ ሄለን ዞረ። ሄለን እጁን ይዛ እየጎተተች ወደ ሌላ ቦታ ይዛው ሄደች። የዚህን ጊዜ ምን ልትሰራ ነው እዚህ የመጣው ብላ አፈጠጠችበት። ካሌብም ምንም አትጠይቂኝ፣ ለምን እንደመጣው ታውቂያለሽ፣ ስለዚህ ላፕቶፔን ስጭኝ ይላታል። እሷም እኔ ምንም የማውቀው ነገር የለም አላየውም ትለዋለች። እሱም እና ታዲያ ይሄ በምክንያት ነው? እኔ ያለሁበትን ሆቴል ማንስ አውቆ ነው ይህን ነገር የሚሰራው? ስለዚህ ሴራሽን ራስሽ ነሽ የምታውቂው። ሌላ ነገር እንዲፈጠር ካልፈለግሽ ላፕቶፔና ስልኬን አሁኑኑ ስጭኝ ይላታል። ሄለን ግን ቆራጥ አቋሟን ትመልስለታለች። በጭራሽ እኔ አላየውኝም፣ ያንተን ላፕቶፕና ስልክ አላየውም፣ ስለዚህ እዛው የጠልክበት ፈልግ ትለዋለች። ካሌብ ግን ይሄንን የምታደርጊ ከሆነ ሁሉን ነገር ለባልሽ ነግረዋለሁ፣ እዚህ ጋር ያበቃል ይላታል። ሄለንም እባክህ ተወኝ፣ ህይወቴን ልኖርበት፣ ለምንድን ነው የምትበጠብጠኝ? እባክህን ተወኝ፣ በቃ ከህይወቴ ውጣ ትለዋለች። እሱ ግን ስልኩንና ላፕቶፑን ስለወሰድሽ ብቻ ጉዳዩ እዚህ ጋር የሚያበቃ እንዳይመስልሽ፣
እኔ እኮ ካሌብ ነኝ። እንዴት ብታስቢው ነው ሁሉን ነገር እዛ ጋር አስቀምጬ ዘመመል ይመስልሻል? ስለዚህ አሁኑኑ ብትሰጪኝ ይሻልሻል፣ ነገሩ ወደ ሌላ እንዳይሄድ ከፈለግሽ ይላታል። ሄለንም የምታውቀው ነገር እንደሌለ ይህ ጉዳይ የእሷ ጉዳይ እንዳልሆነ ትነግረዋለች። ካሌብም እንደዛ ነው ይላታል። አዎ በማለት እሷም እርግጠኝነቷን ትነግረዋለች። ካሌብ በፍጥነት ወደ ውስጥ ይገባል። ወደ ውስጥ ሲገባ ቅዱስ ለምን መጣ? ምንድን ነው የምትፈልገው? ይለዋል። ካሌብም እንዴ እንግዳ እኮ ነኝ፣ እቤት ስመጣ እንዲህ ነው እንደምትቀበለኝ ይለዋል። ቅዱስም ውጣ፣ ምን ልትሰራ ነው የመጣኸው? ይለዋል። ካሌብ እቃ አለኝ፣ እቃዬን ረስቼ ነው የወጣሁት፣ ስለዚህ እቃዬን ፈልጌ ነው የመጣሁት ይላል። ቅዱስ ምንም አይነት እቃ የለህም፣ ስለዚህ አሁኑኑ ቤቱን ለቀህ ውጣ ይለዋል። የዚህን ጊዜ ካሌብ እቃ አለኝ፣ ላፕቶፕ እና ስልኬን እዚህ ረስቼ ነው የሄድኩት፣ ስለዚህ አሁኑኑ ስጡኝ እወጣለሁ ይላል ካሌብ። ቅዱስ ግን ውጣ ነው የምልህ ውጣ ብሎ በጣም በኃይለ ቃል ይናገረዋል። ካሌብ እቃዬን ስጡኝ በማለት እሱም በኃይለ ቃል መናገር ይጀምራል። ቅዱስ ሳምሬን ይጠራታል። ሳምሬን ይጠራና እንድታናግረው ያደርጋል። ካሌብ ሳምሬን ሲያይ ስጭኝ እቃዬን በማለት ሳምሬ ላይ ያፈጣል። ሳምሬም የምታውቀው ነገር እንደሌለ ትነግረዋለች። ካሌብ አሁንም ደጋግሞ ስጭኝ ላፕቶፕና ስልኬን ከዚህ ቤት ስሄድ ረስቼን የወጣሁት፣ ስለዚህ ላፕቶፕና ስልኬን እፈልጋለሁ በማለት ሳምሬ ላይ ያፈጣል። ሳምሬ ግራ ይገባታል። የዚህን ጊዜ ሄለን በፍጥነት ወደ ውስጥ ትገባለች። ቅዱስ ካሌብን ለመምታት ይጋበዛል። ሄለን ግን ቆይ ቅዱሴ ያለች ልታገላግል ሞከረች። ቅዱስ ግን ተንጠራርቶ ካሌብን ይመታዋል። ካሌብም ይሰነዝራል። ሁለቱ ይደባደባሉ። የዚህን ጊዜ ካሌብ ስቶ ከቤት ይወጣል። ካሌብ ውጭ ወጥቶ መስኪን ካፌ ቁጭ ብሎ እየጠበቃት ነው። መስኪ ካሌብ ጋር ደረሰች። የዚህን ጊዜ ካሌብ ለምንድን ነው የጠራሽኝ? ለምንድን ነው የፈለግሽኝ? ይላታል። እሷም አይ አንተነ እንደለካ ቪዲዮውን ካሌብ መስኪ ውጭ ጠብቀኝ እናወራለን ስላለችው መስኪን ቁጭ ብሎ እየጠበቃት ነው። መስኪም ካሌብ ጋር ሄደች። ካሌብ መስኪን እንዳገኛት ለምንድን ነው የፈለግሽኝ? ይላታል። መስኪም ምንድን ነው የጠፋብህ? ምንድን ነው የምትፈልገው? በማለት ጠይቀዋለች። ካሌብም ምንም መልስ አልሰጣትም። እሷ ግን አንተ ቪዲዮ አብራችሁ ያደራችሁትን ቪዲዮ አድርገ ፋይል አስቀምጠ ነው ስልክ ላይ በማለት ጠይቀዋለች። ካሌብ በጣም ይገርመውና ይሄን እንዴት አወቅሽ? እንዴትስ ልታውቂ ቻልሽ? በማለት ይጠይቃታል። እሷም አሁን እሱ ምንም አይጠቅምህም፣ እኔ እናንተ አሁን ወዳጅ መሆን እንችላለን በማለት እሱን ቃል ልታስገባው ትሞክራለች። ካሌብ ግን ምንም እኔ ሄለን እንድትጎዳብኝ አልፈልግም፣ የኔ ምኞት ሄለን የኔና የኔ ብቻ እንድትሆን እንጂ ሌላ ነገር ማድረግ አይደለም የምፈልገው ሄለን ላይ ይላታል። መስኪ ግን አንድ ነገር አድርግልኝ፣ አብረን ጉዳዩን እንጨርሰዋለን በማለት ካሌብ ጋር ለመስማማት ትሞክራለች። ካሌብም ምንድነው ጉዳዩ? ልስማው ይላታል። ከሄለን ጋር ፋይል ትሰርቅልኛለህ ከቢሮዋ ውስጥ፣ እኔ የምፈልገው ውርስ ነው ከሄለን ትለዋለች። እሱም ዝም ብሎ ማየት ይጀምራል። መስኪ ገብተህ ፋይል ይዘልኝ ትመጣለህ፣ ከዛ በኋላ የፈለግከውን ነገር አደርግልሃለሁ። ንብረት ነጥቀውኛል፣ የእናቴን ንብረት ነጥቀውኛል፣ ስለዚህ የራሴ ማድረግ ፈልጋለሁ፣ ማስመለስ ፈልጋለሁ ትለዋለች ካሌብን። ካሌብም አትኩሮ ለትንሽ ደቂቃ ካያት በኋላ በምትኩ ምን ልታደርግልኝ ትችያለሽ በማለት ይጠይቃታል። መስኪም ችግር የለም የፈለግከውን ነገር አደርግልሃለሁ ትለዋለች። ካሌብም ከሚመጣው የውርስ ንብረት ላይ እንድትሰጭኝ እፈልጋለሁ ይላታል። መስኪም ቃል ትገባለታለች። ምንም ችግር የለም አንተ ብቻ ጉዳዩን ጨርስልኝ እንጂ የሚደረገውን ነገር ሁሉ እኔ አደርጋለሁ ትለዋለች። ካሌብ በዚህ ይስማማል። ሄለንና ሳምሪ ላፕቶፑን ፓስወርዱን አስታውሳ ሄለን ከከፈተችው በኋላ እላው ላይ ያለውን ፋይል በሙሉ ያጠፉታል። ሳምሪና ሄለን ይህንን ከጨረሱ በኋላ ሄለን ፎርማት አድርጌ እዛው ይሸጡታል በማለት ላፕቶፑን ይዛ ትወጣለች።
የዚህን ጊዜ ሄለን የሆነ ሰው የተከተላት ነበረ። ሄለን በጣም እየተጠነቀቀች ስለምትሄድ ከኋላዋ ያለውን ሰው ለማምለጥ ትደበቃለች። ሲመጣ ግን ሳምሪ ላከችላት ሰው ነበረ። አብረው ተከታትለው ይሄዳሉ። ሄለን ከቢሮ ስትወጣ መንገድ ላይ ካሌብን ታገኘዋለች። የዚህን ጊዜ ነካ ስላደረጋት መጀመሪያ በጣም ይቅርታ ብላ ዞር ስትል እሱ ነው። የዚህን ጊዜ ሄለን በማለት ወደ ኋላ ትጠጋለች። ካሌብም ልብሽን ጥለሽ ነው እንደ የምትሄጂው በማለት ያሾፍባታል። ካሌብ አሁን የመጣሁት ስልኬን ፈልጌ ነው በማለት ይነግራታል። ሄለንም ስልኩን እንደማታቅ የት እንዳለ እንደማትነግረው እንደነገረችው አስጠንቃ ትነግረዋለች። ካሌብም በአንቺ ቤት አሁን ራስሽ ጀግነሻል፣ ስልኬን ወስደሽ ላፕቶፔን ወስደሽ ፋይሉን አጥፍተሽ አንቺ ጀግና ነሽ በማለት ይነግራታል። ሄለንም ምንም የምታውቀው ነገር እንደሌለ ከህይወቷ እንዲወጣ አሁንም ደግማ ትነግረዋለች። ካሌብ ግን አሁንም እሱን የማያገኝ ከሆነ ስልኩና ላፕቶፑን የማያገኝ ከሆነ ቀሪ ፋይል እንዳለው እሱ ያንን ፋይል ብቻ አስቀምጦ ቁጭ እንደማይል ያ ብቻ እንዳልሆነ ሌላም ፋይል በሌላ እንዳለው አስጠንቅቆ ይነግራታል። አሁን ላይ የማሰጭኝ ከሆነ ሁሉን ነገር ለባልሽ ነግረዋለሁ። እስካሁን የለፋሽለት ትዳር መና ነው የሚቀረው። ስለዚህ ስልኬና ላፕቶፔን ብትመልሽልኝ ይሻላል በማለት ካሌብ ያስጠነቃታል። ሄለን ግን ደረቷን ነፍታ ምንም ነገር እንደማታቅ ትነግረዋለች። እሱም እንዴትም ሆኖ በሰበብ ማንም መጥቶ ያለውበት አርፎ ሊወስድ አይችልም። ስለዚህ ይሄን ነገር የማታደርጊ ከሆነ በቅርቡ ጠብቂ የማደርገውን ብሎ ዝቶባት ይሄዳል። መስኪ ቤቱን እየፈተሸች ነው። ካሌብ ኤሌ ስላላት ላፕቶፑን እየፈለገች ነው። ሳምሪ ቤት እያጸዳች ቀስ ብላ ታያታለች። መስኪ የሄለንን መኝታ ቤት ገብታ አልጋውን ቁምሳጥኑን እያየች ነው ያለችው። ሳምሪ ካየቻት በኋላ ወደ ኋላ ትመለሳለች። የዚህን ጊዜ መስኪ አይታት ነበረ። ሳምሪ በጣም ትጨነቃለች። ምንድን ነው የምትፈልገው ሴትየው እያለች በጣም እየተጨነቀች ነበረ። በዚህ መሀል በጠዋት ተነስታ ሄለን ስትመጣ ሄለንን እምነግርሽ ነገር አለኝ፣ እኔ አቃጣሪ የሆንኩ ነው የመሰለኝ፣ ግን ይህን ነገር መናገር እንዳለብኝ ነው የሚሰማኝ፣ ምነግርሽ ነገር አለ ትላታለች። ሄለን ትደናገጥና ምን ሆነሻል ንገሪኝ ትላታለች። ሳምሪም አይ አሁን ሳይሆን በኋላ ስትመጪ ከስራ ስትመለሽ ትላታለች። ሄለን ጊዜ ያለኝ ንገሪኝ ትላታለች። ሳምሪም ገና መስኪ ብላ ስትጀምር መስኪ ትመጣባቸዋለች። መስኪም ስምሽን ስንጠራ እኮ መጣሽ ትላታለች ሳምሪ። የዚህን ጊዜ ሄለን በቃ እኔ ስብሰባ አለብኝ ደህና ሁኑ፣ ለምንድን ነው ስሜን የጠራችሁት ትላለች መስኪ። ሳምሪም አይ ለመስኪ ምን ቁርስ ልስራ እያልኩኝ እየጠየኳን ነው ሄለንም በማለት ትቀይረዋለች ወሬውን። ሄለንም በቃ ደህና ዋሉ ቁርሷን ስሪላት ብላ ትወጣለች። የዚህን ጊዜ ሳምሪ ዞር ስትል መስኪ ሄዳ ፀጉሯን ትነጫታለች። ለምንድን ነው ስሜን የጠራሽው? ምን ፈልገሽ ነው? ቅድምም ስትንሸዋኮኪ አይቼሻለሁ። ምን ማለት ፈልገሽ ነው? የሆነ ነገር እያደረግሽ ነው። የሆነ ነገር እያደረግሽ ከሆነ ካሰብሽ ከምታውቂያቸው ሰዎች ሁሉ መጥፎ ብለሽ ከምታውቂያቸው ሰዎች ሁሉ እኔ መጥፎ ነኝ። ስለዚህ ተጠንቀቂ። ስሜን ከማንሳትሽ በፊት 3 ጊዜ ማሰብ አለብሽ በማለት ፀጉሯን ጨምድዳ አስጠንቅቃት ትወጣለች። ካሌብ ቅዱስን መንገድ ላይ ጠብቆ ሊያናግረው ሞከረ። ቅዱስ ግን በጭራሽ ዞር በል ከፊቴ በማለት ይነግረዋል። ካሌብም ፍቅር እየተጫወትክ ነው በማለት ይለዋል። ቅዱስ በእጁ አበባ ይዞ ነበረ። ሄለን ውጪ እየጠበቀችው ነው አብረው ምሳ ሊበሉ። ስለዚህ ካሌብ ወደ እሷ አበባ ይዞ እየሄደ ነበረ ካሌብ ያገኘው። የዚህን ጊዜ ካሌብ አንተ እንደምታስባት አይነት ሴት አይደለችም ሚስትህ ይለዋል። ቅዱስ ግን አሁን ዞር በል ከፊቴ፣ የሰዎችን ሕይወት ጣልቃ ገብተው ከሚበጠብጡ ሰዎች ዘንድ ምንም አይነት ንግግር የለኝም፣ ምንም ነገር ብነግረኝ እኔ አልቀበልህም፣ ስለዚህ ዞር በል በማለት ቅዱስ ካሌብን ይለዋል። ካሌብም አንተ እንደምታውቃት ሴት አይደለችም ሚስት፣ ስለዚህ እኔም ብሰማኝ ነው የሚጠቅምህ፣ ስማኝ ልገር ይለዋል። ካሌብም እንደማይሰማው አስጠንቅቆ ነግሮት ጥሎት ወደ ሄለን ይሄዳል። ሄለን ጋር ሄዶ አብረው ምሳ ይበላሉ ውጪ። ቅዱስ
ሳምሪን ይጠራትና ካሌብን እንዳገኘው መንገድ ላይ እኔና ሄለን የምናማክረው አንቺን ብቻ ነው እና ምን ይመስልሻል በማለት ስለ ካሌብ ጉዳይ ሳምሪን ይጠይቃታል። ሳምሪ ግን ካሌብ ምን አለህ በማለት ትደነግጣለች። አይ ምንም አላለኝም ግን ምን ነው ይላታል። አይ ምንም ብቻ ምንም ቢልህ አትመነው፣ እሱ እናንተን ለመለያየት ብዙ ሴራ ያሴራል። ስለዚህ እባክህን ቅዱስ ካሌብን አትመነው ትለዋለች ሳምሪ። ቅዱስም እስቲ ምን ትይኛለሽ? በጣም ጨንቆኛል በማለት ሳምሪን ጠይቃታል። ሳምሪም እባክህን ሄለንን ውደዳት፣ ሄለንን ስማት፣ ሄለን በጣም አንተን ትወድሃለች። ስለዚህ ለሄለን አንተ ፍቅር ስጣት፣ እሷ ደግሞ በጥፉ ትመልስልሃለች እና ካሌብን አትስማው፣ እኔ የምልህ ይሄንን ነው ትለዋለች። ከዛ በኋላ እሷም ወደ ትምህርት ቤት ትሄዳለች። ድራማው እዚህ ጋር ያበቃል። ቀጣይ ክፍል እንግዲህ የሚሆነውን እናያለን። ካሌብ አርፎ እንደማይቀመጥ ተናግሯል። መስኪም ቤት ውስጥ ሆና እንግዲህ እዛው አጠገቧ ሆና እየበጠበጠች ነው ቤቱን ያለችው። ብዙ ነገር እያደረገች ነው። ሄለን በጣም ተጨናንቃለች። ካሌብ ሌላ ፋይል ባይኖረውም ግን አለኝ እያለ እያስፈራራት ነው። ሲቀጥል መስኪም ከጎን ሆና ካሌብን እያገዘችው ብዙ ነገር እያደረገች ነው ያለችው ሄለን ላይ። ሳምሪ ግን በጣም ሄለንና ቅዱስን እያገዘች ነው ያለችው። የሄለንና የቅዱስ ነገር ወደነ ሳምሪም ያመራል ብዬ አስባለሁ። ለምን ካሌብ ሳምሪን ነበረ አንገቷን አንቆ ካላመጣሽ እያላት የነበረው። ስለዚህ ቀጣይ ክፍል የሚሆነውን አብረን የምናይ ይሆናል።